ቸርች አለን። ቸርች 3 ወር አልከፈልኩኝ ቤት ኪራይ። አሁን ከውጭ ቆልፎብናል አከራዩ ማለት ነው። በጣም በፖሊስ ሁሉ ተይዤ ነውና በቃ ቤት ውስጥ ምን በላው ራሱ የለም። ቸርች አለ አለኝ። ፓስተር ነኝ። በቃ ዛሬ ኮየፈቼ ነው ቸርች። ስንት ነው የምትከፍለው የቸርች ኪራይ? የቸርች ኪራይ 10,000 ነው። የቤት ደግሞ 15,000 ነው የምከፍለውና በጣም በቃ ተሰው ተበድሬ ነው የመጣው ትራንስፖርት ራሱና ዛሬ ግን ባንተ እንደሚሰራ በጣም አምናለሁ በእውነት እግዚአብሔር። በቃ ነገሩ ተከናውኗል። አሜን። 10,000 ያስገባለት እኔ 10,000 ያስገባለሁ። አሜን። ቸርች አይዘጋም። አይዞ እግዚአብሔር መልካም ነው። ልትገምተው በማችል የመለኮት ብልጥግና ውስጥ ነው የምታልፈው። አሜን። ና እስኪ ስልኬ ስጠኝ እንዳይረሳ። አሁን አካውንትህን ስጠኝ። ከጌታ ስለሰማው አገልጋይ ነኝ። እኔም የሆነ የተለየ ነገር ኑሮኝ ሳይሆን የእግዚአብሔር ቤት ሲዘጋ እኔ ቆሜ አለኝ። ለዚህ ቀን ቢሆንስ እግዚአብሔር እኔን የፈለገኝ። አይዞ አሁን ላንተ መጸለይ ብቻ ዋጋ የለውም። ና ንገረኝ። 1000 29 99 99 96 96 29 1 ይሄ ነው ተሾመ ታያለ ማለት ከጌታ ስለሰማው ነው። እኔ ጋር የሚመጣውን ደግሞ አየዋለሁ። ከባድ ዘር ነው እኔ ጋር የሚመጣው። ባይዘዌ የመስጠትና የመቀበል ፕሪንሲፕል መለኮታዊ ነው። ይሄው 10,000 ያስገብቻለሁ ወንድሜ። ተባረክ። ነገርህ ደግሞ ተፈውሶ አልቆ ባርኮት መጥቶልህ ዘመን ለምልሞ ራእይህ አድጎ እንገናኛለን። አገር ቤትም አትገባም። እግዚአብሔር በርን ይከፍታል። ከእንደገና ያቆመሃል። አትውድቅ። አሜን። እግዚአብሔር ረዳቶችን ይሰጣል። ከዚህ በኋላ አይው ሰማይ ምድር ላንተ ይናወጣል። አሜን። አምላኬ ምስክሬ ነው። በማይቆም የእግዚአብሔር ምህረት አሜን። እግዚአብሔር ኃይል ውስጥ ማለፍ ትጀምራለህ። አሜን። እግዚአብሔር በማይታሰብ ሁኔታ አገልግሎትህን ራሱ ለወጠው። አሜን። አንተ በጣም በምትገረምባቸው አገልጋዮች አንዱ ነብይ መሰረት ነው። እውነት አጥንት ሲስተካከል እንዲህ ነው የምፈልገው ትላለህ። እውነት እግዚአብሔር በጣም በሚገርም ቅባትና አሰራር ውስጥ እግዚአብሔር ያሳልፋል። አሜን። ነገር የሚቀየረው በቴክኒክም በታክቲክም አይደለም፣ በቅባት ነው። አሜን። እግዚአብሔር በልዩ ቅባት ውስጥ አሁን አሳልፏል። ነገሮች አልቋሉ። ና ወደ እኔ እግዚአብሔር ሰው ና። ተፈጸመ። በቃ ወደ ሌላ ክብር ውስጥ ገብቷል። አትቆምም። በር ተከፍቷል። መንገድ ጸንቷል። እግዚአብሔር ቤተክርስቲያንህን ያጸናል። የቅባት አገልግሎት በእናንተ ቸርች ውስጥ ይጀምራል። ልዩነት ይመጣል። እግዚአብሔር ያሰፋል። ወደ ግራም ወደ ቀኝም አሁን ለአንድ አጥቢያ ተቸገርካል። እኔ 19 አጥቢያ ነው ማየው። እግዚአብሔር ግራውን ቀኝ ሆነም ያሰፋል። ጸጋው ካንተ ጋር ነው። ተፈጸመ። ምትለው ነገር አለ የእግዚአብሔር ሰው። አዎ ወደ ጎሮ ላይ ራሱ አጥቢያ እንትን እያለን ነውና የሚገርም ነው። እግዚአብሔር ተናግሮኛልና እንዳልከው ይጨልምብሃል በህይወት አገልግሎቴ ልክ እንዳልከው ነው ማገለግለው። ጠዋትን በቃ ልነሳ ብዬ እስከ 6 ተኩል ተኝቼ ነበር። በቃ እንቅልፍ አይደለም። በቃ ከዛ በቃ መምጣት አለብኝ። በምንድን ነው መጣው ብዬ ስል የሆነ ቦታ ሱቅ ላይ ሄድኩና በቃ ትራንስፖርት ፕሮግራም አለ የሆነ ቦታ ሄድ ብዬ መጣ። እግዚአብሔር ግን እንደሚሰራ ባንተ ነው። ለትራንስፖርት ጠይቀን የመጣው ከሰው ነው ከሱቅ ነው የመጣ። እግዚአብሔር ግን እንደማያሳፍረኝ አምን ነበር። በቃ ነገር ሁሉ ተቀይሯል። በጣም ነው ማመሰግነው። ይሄ ዘር ነው በቃ ታየዋለህ። አሁን ትልቅ ሀብት ነው እጅ ላይ ገባው። አሜን። በየ መዘጋት ከፈለጋችሁ እሱ ህይወት ላይ ዝሩበት። መዘጋት ትችላላችሁ። ጌታ ይባርካችሁ። በቃ ዘር እኮ ነው። ዘር ይበቅላል። እውነት ነው። አንድ ሰው ስላለው ብቻ አይሰጥም። ስላለህ የምትሰጥ ከሆነ ሰጪ አይደለህም። ምክንያቱም ስላለህ ነው የሰጠው። ያለህን ግን አሟጣህ መስጠት የምትችል ከሆነ አንተ ከእግዚአብሔር መንፈስ ጋር እየሰራህ ነው። ለሚያምን ሁሉ ይቻላል።